የኤርሜላ ወንድም እንግዲህ ካብርሽ ራቂ፣ ኤርሜላ አይመጥንሽም፣ አስፈልግሽም፣ በቂ ነው። ከዚህ በላይ መሳውነት መክፈል የለብሽም። ከምንም በላይ ክብር ይበልጣል። ኦፍ ኮርስ እኛም ብለናል። ትላንትና ማስታየት ሰጥቻለሁ፣ ከዚህ በፊት ማስታየት ሰጥቻለሁ፣ ሚኪዬ ማለት ነው። ግን እናመሰግናለን። ያው እኛ በሰጠነው አስተያየት መልስ ስለሰጠን እናመሰግናለን ማለት ነው። እውነት ለመናገር ኤርሜላዬ የኔ ቆንጆ አንቺ በጣም ውብ ነሽ፣ ቆንጅዬ ነሽ፣ አስተዋይ ልጅ ነሽ፣ አዋቂ ነሽ። የምትናገሪና ማትናገሪ ለይተሽ የምታቂ፣ ሚዲያ ላይ የሚወራና የማይወራ ለይተሽ የምታቂ፣ ለሰው ልጅ ያለሽ ክብር የበለጠ እኔ ምን ለባላችሁ ብዙ ነገር የተማርኩባት እቺ ልጅ ማለት ነውና ወንድምሽ ትክክል ነው ባይዘዌ ማለት ነው። ከምንም በላይ ስራ ቢሰሩ ራሱ በቃ ክብር ማስነካ ነገር ቢሰሩ ይመረጣል። እውነት ለመናገር አንዴ ታዋቂ ሆናችኋል፣ አንዴ ህዝቡ ወዷችኋል። ከዛ ውጪ ግን ወደ ያንቺ ስብና፣ ያንቺን መልካምነት፣ ያንቺን ጨዋነት አይቶ ህዝቡ ወደ አንቺ የተመለሰ ነው። ባይዘዌ በፊት 99% አንቺን ይጠላ ነበር። ዛሬ ግን ኦልሞስት 85% አንቺን ያከብርሻል፣ አንቺን ይወድሻል። ለውጥ አለው። ሶ አሁን ህዝቡ የሚያከብርሽ የሚወድሽ ሀል ዝቅ ባረጉሽ አሪፍ ነው ብዬ ነው ማስበው። እኔ ትላንትናም ከትላንት ወዳም ብያለሁ። ሩታ ከዚህ በፊት እናከብራት ነበረ፣ እንወዳት ነበረ በስነ ስርዓቷ ምናምን ብር ስመጣ የቻይና ሰልባች ሲቀየር ምናምን በቃ እውቅና የጨመሩ ይመስል ወይም ደግሞ ታዋቂ በመዳም ቅመም ስለታወቁ ብቻ ስለሚታዩ ብቻ ልብ ልባቸው ስለተሰማቸው ዛሬ ግን ህዝቡ እንደ ምን ልበላችሁ እንደ ቆሻሻ ነው የሚያሸታችሁ ባይዘዌ ማለት ነውና ሄርሜላም ይሄ እጣፋንታ እንዳይደርስብሽ ነው የሚፈልጉ በበኩሌ ማለት ነው። እንደተከበርሽ እንደተወደድሽ ክብርሽ ይበልጣል ከምንም በላይ። ወንድ አልጠፋም ከኢትዮጵያ። የእውነት ራሳችሁን ባታረክሱ አሪፍ ነው። እኔ ብዙ ነገር ያው 50 ነው የምሰራው። ሲቀጥል ሁሉም ነገር እውነት ብዬ አምኜ መላቅም ለምንም አልችልም። ለምን እኔ ያየሁት ቪዲዮ ያንዳንዱ ነገር ይመለከታሉ አስባለሁ። ገባችሁ አይደለ? ሲቀጥል ደግሞ እኔ የኤርሜላ ቤተሰብ ምን አይነት ጨዋ እንደሆኑ ነው አየሁት። ምን አይነት ጨዋ ገባችሁ አይደል? ሌላ የሩታ አይታውን ብዙ ነገር ነው የምትናገረው አይደለ? ራሷን ጠርቷት በስርዓት ይሄ ነገር አይመጥንሽም፣ ይሄ ነገር ያሰድብሻል፣ ክብርሽ ዝቅ ያደርግሻል፣ ይቅርብሽ፣ ከአብርሽ ራቂ፣ በቃ አያስፈልግም፣ ከፈለገ ወደ አንቺ ይመጣል ነው። ይሄ ሁላችሁም ትስማማላችሁ ብዬ ነው ማስበው። ብር ይመጣል ይሄዳል ጋይስ። አንዴ ግን ከተዋረዳችሁ ክብራችሁ ዝቅ ካለ ሁሌ ትሸማቀቃላችሁ። እንዴ ወንድ ባልጠፋ ጋይስ። ሰላም አላልኳችሁም፣ ይቅርታ የኔ ውዶች። እንዴት ናችሁ ግን? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ትበልልኝ። የቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እናንተስ ምን ትላላችሁ? እናንተ ግዴታ ከአብርሽ ጋር ሁሉ እንደዚህ መሆን አለባት ብላችሁ ታስባላችሁ? እኔ በበኩሌ ሄርሜላ አይመጥናትም። እኔ ተመኝቼላትም አላቅም። ይሄ ህይወት ይቅርታ አድርጉልኝ፣ ከበጀመረ ተመኝቼላት አላቅም። በጣም ቆንጆ ልጅ ናት። በጣም እኔ በቃ ስብና አላት ልጅ ናት። በቃ የምትፈለግ ልጅ ናት። ገባችሁ? እንኳን ወንድ ማለት ነው ሴት ልጅ ራሱ ኤርሜላ ጓደኝነት ኖርማል ጓደኛ ነው አልኳችሁ። አደራችሁ ኖርማል ጓደኛ እንድትሆን የሚፈልግ ሴት ናት። በጣም ጨዋ ናት። በቃ ደስ ትላለች። ገባችሁ አይደለ? ሶ ወደሽም ጠላሽም ሄርሜላዬ ክብር ይበልጣል። የእውነት ወንድምሽ ትክክል ነው። በቃ ያው የተግባር ሰው ከሆናችሁ ወንድምሽ ዛሬ የተናገረው ያንዳንዱ ነገር ትክክል ነው። ከምንም በላይ ክብር ይበልጣል። ከፈለገሽ ሮጦ አንቺ ጋር ይመጣል። እንደውም አንቺ በዚህ ሰዓት ከሱም ርቅሽ ይፈልገኛል ወይስ አይፈልገኝ ብለሽ ቼክ ማድረግ አለብሽ። በቃ ራስሽን አርቅሽ ብዬ ነው ማስበው። ወደ አንቺ ይመጣል ወይስ አይመጣም? እንደተባለ ሩታ ነው የሚፈልጋት፣ ጥርግ በል። አንቺ ከፈለገ ግን ከጠፋሽበት ሮጦ ይመጣል። አብርሽ ከዚህ በፊት ምን ርቅሽ ነበር እኮ ርቅሽ አይደል? ራሱን ለምኖ ይቅርታ ያለሽ እኮ ምንም ማይካድ ቪዲዮ አለ። እውነት ለመናገር ርቅሽ ነበር፣ ይቅርታ ብሎሽ ታርቆሻል። ሶ አንቺ የሚፈልግሽ ከሆነ ወደ ራሱ ተመልሶ ተረጋግቶ ወደ አንቺ ይመጣል። ካልፈለገ ግን ገደል ይግባ። የእውነት ይሄ ስላችሁን ያብርሽ ጠልቼ አይደለም።
ገባችሁ አይደል? ግን የሴት ልጅ ክብር ይበልጣል። ጋይዝ የእውነት ክብር ይበልጣል። በአንድ ወንድ መጣላት ያስጠላል። በቃ ሁሌ ተመሳሳይ ነገር ተመልካችም ይሰለቻል። ሲቀጥል ደግሞ ቤተሰብ ይሰደባል። በእናንተ ክብር ይበልጣል። በቃ ነገ ሌላ ህይወት ይኖርሻል፣ ሌላ ነገ ህይወት ይኖርሻል። በዛ ላይ ደግሞ ሚዲያ ላይ ወጣ ነገር ሁሌ ትወቀሳለሽ። በዛ ነገር በስራም ሊሆን ይችላል የሰራሹ፣ በትክክለኛ ህይወትም ሊሆን ይችላል የሰራሹ። ግን አንድ ከአብርሽ ተለይተሽ አንድ ህይወት ውስጥ ከገባሽ ሁሌ ትሰደባለሽ በዛ ማለት ነው። አንቺም እንደዚህ ነበርሽ፣ አንቺ ዘልዛላ ነው የምትባይ። እኛ አበሻ ደግሞ የአበሻ ምላስ አጥንት ሰብራል፣ ትክክለኛ ማለት ነው። ኤንዌስ እናንተ የምትላላችሁ የኤርሜላ ወንድም ትክክል ነው። 4 ነጥብ